ድሬቲዮ ሚዲያ በዛሬው የምሽት የዜና ወጃው እነ አቶ ገብረ ዋህድ ወልደ ጊዮርጊስ ፍርድ ቤት የሰጠባቸውን ብይን ተቃወሙ። የአዲስ አበባ ፍትህ ቢሮ ተጠያቂ የሚሆንበት አሰራር እንዲፈጠር ተጠየቀ። የከተሞች የጎንዮሽ መስፋፋት ሊገታ ነው። አዳዲሶቹ የአሊያንስ አውቶቡሶች የአካል ጉዳተኞችን ታሳቢ አድርገው ዲዛይን የተደረጉ መሆናቸው ተገለጸና በሞዛምቢክ 4 እግር ያለው ሕፃን ልጅ ተወለደ የሚሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ የፌዴራል ከፍተኛ ፍርድ ቤት ሐምሌ 26 ቀን 2008 ዓ.ም በመዝገብ ቁጥር 141352 ከባድ የሙስና ክስ የተመሰረተባቸውን እነ አቶ መላኩ ፈንታን እንዲከላከሉ ብይን የሰጠ ቢሆንም አቶ ገብረ ዋህድን ጨምሮ 4 ተከሳሾች ብይኑን ተቃውመው አቤቱታ አቅርበዋል። የተሰጠው ብይን ሕጉንና ሰበር ሰሚ ችሎት የሰጠውን አስገዳጅ ውሳኔ የጣሰ መሆኑን በመግለጽ ጥቅምት 21 ቀን 2009 ዓ.ም በብይኑ ላይ ያላቸው ቅሬታ ለፍርድ ቤቱ ያቀረቡት አቶ ገብረ ዋህድ ወልደ ጊዮርጊስ፣ አቶ ከተማ ከበደ፣ አቶ ገብረ ስላሴ ገብረ ማርያም ኬኬ ኃላፊነቱ የተወሰነ የግል ማህበርና ኮሜት ኃላፊነቱ የተወሰነ የግል ማህበር ናቸው። አቶ ገብረ ዋህድ ጠበቃ እንደሌላቸውና በራሳቸው እንደሚከራከሩ ተናግረው ብይኑ ሚዛናዊ እንዳልሆነ አስረድተዋል። ከሳሻቸው የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ በእሳቸው ላይ ላቀረባቸው የሰነድና የሰው ማስረጃዎች በመስቀለኛ ጥያቄ መልስ የሰጡ ቢሆንም ፍርድ ቤቱ በብይኑ እንዳላካተተላቸው ገልጸዋል። ብይኑ በአቃቤ ሕግ ወይም በሌላ አካል ተሰርቷል እንጂ ፍርድ ቤቱ አልሰራውም በሚያስብል ደረጃ ባልተከሰሱበት ክስም እንዲከላከሉ ብይን መስጠቱን አስረድተዋል። የተሰጠውን ብይን በማገናዘብ ትክክለኛነቱን አረጋግጠው በቀጣይ የመከላከያ ምስክሮቻቸውን ለማዘጋጀትና ለማቅረብ ይረዳ ዘንድ የአቃቤ ሕግ ምስክሮች የሰጡትን የምስክርነት ቃል፣ እነሱ ያቀረቡትን መስቀለኛ ጥያቄና ፍርድ ቤቱ ለአቃቤ ሕግ ምስክሮች ያቀረበውን የማጣሪያ ጥያቄን የያዘው የተቀረጸ ድምፅ እንዲሰጣቸው ጥያቄ አቅርበዋል። ነገር ግን ፍርድ ቤቱ በመሃል በመቅረጸ ድምፅ የተቀረጸው የምስክሮች ቃል እንደማይሰጥ አስታውቋል። የአቶ ከተማ ከበደና የድርጅታቸው ኬኬ ኃላፊነቱ የተወሰነ የግል ማህበር ጠበቆች እንዲሁም የአቶ ገብረ ስላሴና የድርጅታቸው ኮሜት ኃላፊነቱ የተወሰነ የግል ማህበር ጠበቃ በተከታታይ እንደተናገሩት በወንጀል ጉዳይ ላይ ከመዝገብ ጋር የተያያዙ ወይም የመዝገቡ አካል የሆኑ ማናቸውም ማስረጃዎችን ተከሳሾች የማግኘት መብት አላቸው። ማስረጃዎችን የማግኘት መብታቸው በፍርድ ቤት ትዕዛዝ ሊገፈፍ አይችልም ብለዋል። ፍርድ ቤቱ ሐምሌ 26 ቀን 2008 ዓ.ም የሰጠው ብይን አቃቤ ሕግ አቅርቦ ካሰማቸው ምስክሮች ቃል ጋር ግንኙነት ስለሌለው ሲዲው ተሰጥቷቸው ብይኑንና የምስክሮቹን ቃል በማመሳከር ትክክለኛነቱን ማረጋገጥ እንዳለባቸው የተከሳሾቹ ጠበቆች ተናግረዋል። ይህንንም የሚያደርጉት በብይኑ ላይ እምነት ስለሌላቸው መሆኑንም አክለዋል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 89676 እና በመዝገብ ቁጥር 35697 በሰጠው አስገዳጅ ውሳኔ የአቃቤ ሕግ ምስክሮችና ማስረጃዎች ከነሙሉ ይዘትና አካላቸው መመርመር እንዳለባቸው መደንገጉን አስታውሰው የተሰጠባቸው ብይን ግን ይህንን የተላለፈ መሆኑን አስረድተዋል። ፍርድ ቤቱ በአስገዳጅ ውሳኔውም ሆነ በሕጉ መሰረት የአቃቤ ሕግ ምስክሮች የምስክርነትን ቃል ሙሉ በሙሉ መመዘን ሲገባው ደንበኞቻቸውን ሊጎዱ የሚችሉ ፍሬ ነገሮች እየተለቀሙና እየተገጣጠሙ ብይኑ የተሰራ መሆኑን ገልጸዋል። አቃቤ ሕግ የሚያውቁትን በምስክርነት እንዲያስረዱለት ያቀረባቸውን ምስክሮች ፍርድ ቤቱ እንደ ኤክስፐርት ባለሙያ አድርጎ በመመዝገብ የምስክሮቹን ቃል እንደ ልዩ ክብደትና እውነት መውሰዱ ደንበኞቻቸው ተቃራኒ የመከላከያ ምስክር ለማቅረብ እንዳይችሉና መብታቸውን ያጣበበ መሆኑን አስረድተዋል። አቃቤ ሕግ ኤክስፐርት መሆናቸውን ገልጾ ያላቀረባቸውን ምስክሮች ፍርድ ቤቱ ኤክስፐርት አድርጎ መመዝገብ እንደሌለበት ደጋግመው ተናግረዋል። አንዳንድ የአቃቤ ሕግ ምስክሮች ቀጥተኛ ምስክሮች ሳይሆኑ ከሰው የሰሙትም በደንበኞቻቸው ላይ የመሰከሩ ቢሆንም ፍርድ ቤቱ በብይኑ ላይ ቀጥተኛ ምስክር አድርጎ መመዝገቡ ትክክል አለመሆኑንም አክለዋል። በመስቀለኛ ጥያቄ የአቃቤ ሕግ ምስክሮችን ቃል 100% አፍርሰናል ወይም አስተባብለናል የሚል እምነት ቢኖራቸውም በብይኑ ላይ አንድም ቦታ አለመካተቱ እንዳሳዘናቸው የተከሳሾቹ ጠበቆች ለፍርድ ቤቱ ገልጸዋል።
ተናግረዋል። ባደጉት ሀገሮች አንድ ብይን ተነቦ እንዳለቀ ብይኑ ወዲያውኑ ለተከሳሹ እንደሚሰጥ በቦታው ተገኝተው ማረጋገጣቸውን የአቶ ገብረ ስላሴና የኮሜት ጠበቃ ተናግረው የአቃቤ ሕግ ምስክሮችን ቃል የያዘው ሲዲ ሊሰጣቸው እንደሚገባና መብትም መሆኑንም ተናግረዋል። እንኳን በመስቀለኛ የጠየቁትና አስተባብለናል ብለው የሚገምቱት ቃል ቀርቶ ፍርድ ቤቱ ለማጣሪያ ያቀረባቸው ጥያቄዎችና ምላሾች አለመካተታቸውንም ጠበቆቹ አክለዋል። ወደፊት ለመከላከያነት የሚያቀርቡትን ማስረጃ በተገቢውና በትክክለኛ ሁኔታ ለማቅረብ የአቃቤ ሕግ ምስክሮችን ቃል የያዘው ሲዲ ተሰጥቷቸውና ከብይኑ ጋር አመሳክረው መሆኑን የተናገሩት ጠበቆቹ ይሄ ካልሆነ ግን መከላከል ስለማይችሉ ፍርድ ቤቱ የመሰለውን ውሳኔ ሊሰጥ እንደሚችል ተናግረዋል። በዕለቱ ጥቅምት 21 ቀን 2009 ዓ.ም ተከሳሾቹ የነበራቸው ቀጠሮ በቀረበባቸው ክስ ላይ ብይን ለመስጠት ቢሆንም አቶ ገብረስላሴ በህመም ምክንያት ባለመቅረባቸውና ተከሳሽ ባልተሟላበት ብይን ማንበብ ስለማይቻል ተብሎ ለጥቅምት 30 ቀን 2009 ዓ.ም ቀጠሮ ተሰጥቷል። የመዝገብ ቁጥሩ 141352 ሐምሌ 26 ቀን 2008 ዓ.ም ብይን ከተሰጠ ጀምሮ ከሁለት ወራት በላይ በችሎት ጸሐፊዎች በሬጅስትራልና በምክትል ፕሬዝደንቱ ቢሮ ሲመላለሱ መክረማቸውን ያስታወሱት ጠበቆቹ የመዝገብ ቁጥር 141356 ብይን በአጭር ቀን እንዲሰጣቸው ከወዲሁ አሳስበዋል። ፍርድ ቤቱ ቀደም ብሎ በተሰጠው ብይን ላይ የቀረበውን የድምፅ ሲዲ ይሰጠን ጥያቄ እንደሚቀበለው የገለጸ ቢሆንም ቆይቶ ተነጋግረንበት ብይን እንሰጣለን ተብሏል። የመዝገብ ቁጥር 141356 ብይንን በሚመለከት ያለፈው መዝገብ ስህተት እንደማይደገም በመግለጽ ብይኑ በ3 ቀናት ውስጥ እንደሚሰጣቸው አስታውቋል ሲል በዛሬ እትሙ ሪፖርተር ጋዜጣ ዘግቧል። የአዲስ አበባ ከተማ አስተዳደር ፍትህ ቢሮ የከተማ አስተዳደሩ የሕግ አማካሪና በአስተዳደሩ ስር ያሉ ተቋማት ሕገወጥ ተግባር ሲፈጽሙ መክሰስና መከራከር ብቻ ሳይሆን ቢሮ በሚሰራቸውም አላስፈላጊ ተግባራት ተጠያቂ መሆን እንዳለበት ተጠቁሟል። ቢሮው የ2009 በጀት ዓመት ዋና ዋና ዕቅዶች ላይ በየዘርፉ ላለው አመራር ባዘጋጀው የ2 ቀናት ግምገማዊ ስልጠና ላይ በተገኙ የዘርፉ አመራሮች እንደተገለጸው ማናቸውም በአዲስ አበባ ከተማ የሚፈጠሩ ችግሮች ሲነሱ የፍትህ ዘርፉ ተጠያቂ ነው። በመሆኑም ለሕግ የበላይነት ያገባኛል ብሎ መስራቱ አስፈላጊ ነው። ይህንን ተግባር ለመፈጸም ግን ተጠያቂነት ያለበት አሰራር ሊዘረጋና የዘርፉ አመራር ችግር ፈጽሞ ሲገኝ ተግባራዊ ሊሆንበት እንደሚገባ ተናግረዋል። የ2009 በጀት ዓመት መሪ ዕቅድን በሚመለከት ጽሑፍ የቀረበ ሲሆን ባለፈው በጀት ዓመት የቢሮው የሥራ አፈጻጸም ዝቅተኛ እንደነበረ ተጠቁሟል። የአቅም ማነስና የአፈጻጸም ችግሮች እንደነበሩ ኤክስፐርቱ ገልጸው ቢሮው ተጠናክሮ እንዲሰራ መደረግ እንዳለበት ተናግረዋል። የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ዮሐንስ ምትኩ እንደገለጹት በዘርፉ አጠቃላይ የአቅም ማነስ አገልግሎቱን በተገቢው ሁኔታ የመስጠትና የማስፈጸም ችግሮች እንዳሉ አምነዋል። ነገር ግን ቢሮው አሰራሩን እንደ አዲስ በማደራጀት ያሉበትን ችግሮች ለማስወገድ በትጋት እየሰራ መሆኑን ተናግረዋል። በአስተዳደሩና በሕዝብ ጥቅም ላይ ችግሮች እንዳይመጡ ወይም እንዳይፈጠሩ ማድረግ ዋናው ስራው መሆኑንም አክለዋል። በመሬት አስተዳደር ጉዳይ ላይ ብዙ ጥያቄዎች የሚነሱ ቢሆንም ፍትህ ቢሮ በቀጥታ ገብቶ ይሄ ይሁን ወይም አይደረግ የሚል ስልጣን ስለሌለው ከሚመለከታቸው የአስተዳደሩ አካልና ተቋማት አስተያየት እንዲሰጥ ሲጠየቅ ግን ተገቢ የሆነው የሕግ አስተያየት እንደሚሰጥ አቶ ዮሐንስ አስረድተዋል። የፍትህ ቢሮው የኪራይ ሰብሳቢነት አመለካከትን ለመዋጋት ያስችላል ያለውን ሰነድ ማዘጋጀቱና ትክክለኛ የፍትህ አሰራር ተግባራዊ እንደሚሆንም ገልጸዋል ሲል በትናንት እትሙ ሪፖርተር ጋዜጣ ዘግቧል። ከተሞች ወደ ጎን የሚያደርጉት መስፋፋት ለመግታት የሚያስችሉ ዘዴዎች ላይ ጥናት ተካሂደዋል። በኢፌዴሪ የፖሊሲ ጥናትና ምርምር ማዕከል የከተማ ልማት ጥናትና ምርምር ዘርፍ የከተሞች መሬት አጠቃቀም መስፋፋት እንዲሁም የሚፈናቀሉ የአርሶ አደሮች በቂ ካሳ የሚያገኙበትን መንገድ በተመለከተ 3 ጥናቶች አጠናቆ ከሚመለከታቸው አካላት ጋር ውይይት አድርጓል። ካለፈው ሳምንት አርብ ጀምሮ ለ2 ቀናት ውይይት የተደረገባቸው የከተሞች የመልሶ ማልማትና የከተሞች ጥግግት አዲስ አበባን ጨምሮ በአገሪቱ ያሉት ከተሞች ወደ ጎን የሚያደርጉት መስፋፋት በዘፈቀደና በእቅድ ያልተመራ መሆኑን የሚያሳይ ነበር። ከተሞች በውስጣቸው ያሉትን ጥቅም ላይ ያልዋሉ ቦታዎችን አሟጦ በመጠቀም በትንንሽ ቦታዎች ሕንፃዎች ለመገንባት የሚያስችሉ የጥናቱ ግኝቶች ለከተማ መሬት አስተዳደር አመራሮች ቀርበዋል። እስካሁን የአዲስ አበባን ጨምሮ ከተሞች ልቅ በሆነ መንገድ ወደ ጎን የሚያደርጉት መስፋፋት ለበርካታ አርሶ አደሮች መፈናቀልና በቂ ካሳ እንዳያገኙ ምክንያት መሆኑን የፖሊሲ
የፖሊሲ ጥናትና ምርምር ዋና ዳይሬክተር አቶ አባይ ፀሐዬ ተናግረዋል። ጥናቱ ከአዲስ አበባና የኦሮሚያ ልዩ ከተሞች የተቀናጀ ማስተር ፕላን ጋር በቀጥታ የተያያዘ እንዳልሆነ የተናገሩት አቶ አባይ በአጠቃላይ በአገር አቀፍ ደረጃ ያለውን ችግር ለመፍታት ታስበው የተሰሩ ጥናቶች መሆናቸውን አስረድተዋል። ከተሞች በውስጣቸው ያለውን ሰፊ መሬት መልሶ ለማልማት የከተማ መስፋፋት የግድ ሲሆን ደግሞ አልሚዎችንና ተፈናቃዮችን ይበልጥ በሚጠቅም መንገድ ለመስራት የተደረጉ ጥናቶች መሆናቸውን ተናግረዋል። በአዲስ አበባ ያለውን የመስፋፋት ጫና ለመቀነስ በሌሎች ክልሎች የሚገኙ ከተሞች በተለይ ሐዋሳ፣ ባህር ዳር፣ መቀለና ድሬዳዋን ይበልጥ እንዲለሙ ማድረግ ጠቃሚ መሆኑንና ቀደም ብሎ በጥናት የተሰጠውን ምክረ ሐሳብ ግምት ውስጥ ያስገባ እንደሆነ አቶ አባይ ገልጸዋል። በቅርቡ የጥናቶቹ ውጤቶች ተግባራዊ መሆን ሲጀምሩ ህገወጥ ግንባታዎች፣ የመሬት ዝርፊያና የአርሶ አደሮች ያለ አግባብ መፈናቀልን ለመከላከል እንደሚጠቅሙ ጠቁመዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። አዲስ አበባ አሊያንስ ትራንስፖርት ሰርቪስ አክሲዮን ማህበር ከቀረጽ ነፃ ያስገባቸውን 100 በአዲስ አበባ ከተማ አገልግሎት የሚሰጡ አውቶቡሶች ዛሬ ይፋ ሲያደርግ የአካል ጉዳተኞችን አገልግሎት ታሳቢ አድርገው ዲዛይን የተደረጉ የኤሌክትሮኒክስ ቲኬቲንግ ሲስተም፣ ጂፒኤስ እና የቴሌቪዥን ስክሪን የተገጠመላቸው መሆናቸውን አስታውቋል። በአውቶቡሶቹ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኢፌዴሪ ውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ በዘርፉ የተሰማራው ባለሀብት ወደ ዘርፉ ሲቀላቀል ሕዝብን በትህትና በማገልገል የትራፊክ አደጋዎችን በመቀነስ ጨዋ አገልጋይ ሊሆን እንደሚገባ አሳስበዋል። አክለውም ሚኒስትሩ አሊያንስ የዛሬዎቹን አውቶቡሶች ወደ ትራንስፖርት አገልግሎቱ ሲያስገባ የትራንስፖርት አስተዳደሩን ጉዳይ መታሰብ ያለበት ጉዳይ እንደሆነ መዘንጋት የለበትም በማለት ባሉን መንገዶች ላይ በርካታ መኪኖችን መጨመር የበለጠ መጨናነቅ ሊፈጥር ስለሚችል የዘርፉ አስተዳደር ላይ ትኩረት ሰጥቶ መስራት አስፈላጊ ነው ብለዋል። የማህበሩን አገልግሎት የተቀላጠፈ ለማድረግ ከኢትዮጵያ ንግድ ባንክ የ70% የብድር አገልግሎት ከአዲስ አበባ መንገድና ትራንስፖርት ቢሮ ጊዜያዊ የአውቶቡሶች ማቆያዎችና ሌሎች ማበረታቻዎች ማህበሩ ያገኘ ሲሆን ተጨማሪ 200 አውቶቡሶችን ለማስገባት በሂደት ላይ መሆኑም ታውቋል። ማህበሩ ባለፉት 5 ዓመታት በ25 አውቶቡሶች አገልግሎት መስጠት መጀመሩ ይታወሳል ሲል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። በመጨረሻም በደቡብ ምስራቅ አፍሪካዊቷ ሀገር ሞዛምቢክ 4 እግር ያለው ሕፃን ልጅ መወለዱ ተሰምቷል። ኢንዲፔንደንት የተባለው የአገሪቱ ጋዜጣ እንዳስነበበው ሕፃኑ ልጅ በምዕራብ ሞዛምቢክ ማኒካ በተባለች ግዛት ነው የተወለደው። 4 እግር ኖሮት የተወለደው ሕፃን ልጅ በሙሉ ጤንነት ላይ እንደሚገኝም ጋዜጣው አስነብቧል። የልጁ እናትም ሕፃን ልጇን ያለምንም ችግር መውለዷ የተነገረ ሲሆን በወሊድ ክትትል ጊዜ ምንም አይነት የሚያጠራጥር ምልክት አልታየም ነው የተባለው። ሕፃኑ ልጅ የተወለደበት አካባቢ ያሉ የሕክምና ባለሙያዎች የልጁ እግር በቀዶ ሕክምና እንዲስተካከል ሊያደርጉ መሆኑም ተሰምቷል። ይህን ለማድረግ የሚያስችላቸውን አማራጭ ሁሉ እየሞከሩ ነው የሚለውንም ጋዜጣው አስፍሯል። የዘገባው ምንጭ ኢምሬትስ 247.com ነው። የድሬ ቲዩብ የምሽት ወሬዎቻችን እኒ ነበሩ። መልካም ምሽት ይሁንላችሁ።